መጨቃጨቅ ነው የመረኝ እንጂ አይደለም። ቆይ ሌላ የፈለግሽው ነገር አለ? በእናትሽ ሂዱ በቃ በእናትህ ነው መጨቃጨቅ ነው የሰለቸኝ። እግዚአብሔርን ልጨንቆኛል። የሆነ ያውጡልኝ ሰላሙኝ እረፍስ አይ ውጪ ምን አባሽ ውጪ ያንቺ ከቤት የምታሺኝ ቆይ ማን ማለት ነው እንዴ? እንዴት ነው አንቺ ውጡ የምትይልኛል? ወይኔ መመዳህለም ውጪ ውጣ አንተ ውጣ አብራቱ ዘውጣ ለመጨቃጨቅ ነው እንደዛ ነው ኪያሎ ታሞሪ ውጪ ምንድነው በቤት በእናትህ እዚህ ምንም የሚመለከትሽ ነገር የለም። ካሁን በኋላ ያለሽ ስሚ እህትና ሊቀር ይችላል ወደዛ ህይወቴን አትበጥብጪ። እዚህ ጋር መተሽ ማንንም ህይወትሽን አልበጠበጠም። ማንንም ህይወትሽን አልበጠበጠም። እሺ እኔ ጋር አተካሩ እንዳደ ከረፈደ በኋላ መንቃት ምንም ነገር አይሰራም። ካሁኑ ነው ሁሉንም ነገር ለምንድን ነው ቤት የምትበጠብጪው? ነው የተባልሽው እንዴ? ለምን ነው ሰላም የኛ ውድ ፋሚሊዎች እንዴት ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። የኔ ውዶች የኔ ሀሳቢዎች አውቃለሁ በጣም እንደምታስቡልኝ በጣም ብዙ ነገር ስትመክሩኝ አይቻለሁ። በውስጥም እየደወላችሁ ኮሜንት ላይም ብዙ ነገር እያላችሁኝ ነው። አመሰግናለሁ። ማለት ለእኔ እንደምታስቡልኝ ፈጣሪ ለእናንተ በምትኩ የኔን ይመልስላችሁ። ማለት እኔ ባይዘ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ማለት ስለ እኔ ስለምትጨነቁልኝ አመሰግናለሁ። በቃ ባጭሩ አላውቅም ስለእናንተ ምን ማለት እንዳለብኝ። ግን ዛሬ ደግሞ በጣም ከባድ ነገር ማለት ችግር ውስጥ ነው ያለሁት። እሱም ምንድነው ያው እያያችሁ ነው ታውቃላችሁ እየተፈጠረ ያለውንም ነገር። እሱም ምንድነው ኪዩ ማለት እህቴን ታውቋታላችሁ። እህቴ ማለት ለእኔ በመልካም አስባለች እስካሁን። ማለት ለእኔ በጣም ብዙ ነገር ሆናልኛለች፣ ብዙ አስባልኛለች። በማታውቀው መንገድ ተሳስታለች። ሶ አሁን ደግሞ ጭራሽ የበለጠ ከዚህ በፊት የነበረው ስህተት ማለት ከአሚር ጋር ምናምን ነበር። ማለት እሱንም ለእኔ በማሰብ ነው አውቃለሁ። ግን በጣም ውስጤ በጣም እያዘነባት ነው በሷ። እምወዳትን ያህል ማለት አልጠላትም፣ እህቴን በጣም ነው እምወዳት። ማለት እሷ ተሳሳተች እንጂ አሁንም ለእኔ መጥፎ አስባ እንዳልሆነ አውቃለሁ። እሱም ምንድነው ማለት አንድ ወንድና አንድ ሴት ለምን ማለት በቃ አይቻልም። ታውቃላችሁ አሚር ካክስቱ ልጅ ጋር እንኳን ማደር ማለት መቆየት እንኳን አይችልም በቃ። ስለዚህ አሁን እህቴ ደግሞ ማለት በጣም ትርቀዋለች። እውነቱን እዚህ ጋር ስናወራ ማለት ነው ለእኔ ነው እንጂ ዝምድናዋ ለእኔ ነው እንጂ ስጋነቷ ለሱ አይደለም። እና ከእህቱ ጋር ቢሆን እንደፈለገ መሆን ይችላል። ማለት የኔ እህት እስከሆነች ድረስ ለእኔ ነው ዝምድናዋ እንጂ ለሱ አይደለም። አንድ ቤት መኖር ምናምን የማይታሰብ ነገር ነው። ማለት እህቴን እየጠረጠርኳት አይደለም። አሁንም ቢሆን እንድታቁልኝ የምፈልገው ነገር ወንድ ልጅ ነው፣ ይሳሳታል፣ አለቀ። እኔ ደግሞ አሚር እንዲሳሳትብኝ አልፈልግም። ማለት እሱ ተሳሳተ ማለት እኔ እና እሱ እንጣላለን፣ እንለያያለን፣ በቃ አለቀ። ማለትም የሆነ በእኔ ቦታ ሆናችሁ ብትረዱት ሁሉንም ነገር ማለት በቃ ምን ትክክል እንደሆነ አላውቅም፣ ግን እኔ ለራሴ ትክክል ነኝ። በቃ ዛሬ ኪያን በክብር ያለውን ነገር ሁሉንም ነገር ነግሪያት፣ አስረድቻት፣ ልክ እንዳልሆነች ነግሪያት። ምንም እንደማይፈጠር እኮ አውቃለሁ፣ ግን ሁሉንም ነገር ነግሪያት። አሚርን በማክበር ነው ያስገባት ቤት እንጂ እኔ ሌላ ነገር አስቦ ምናምን እንዳልሆነ አውቃለሁ። አሁን እነግራታለሁ ገብቼ ያለውን ነገር። እኔ ማለት እኔን ከሚከፋኝ ለምን ሁሉም ነገር አይቀርም? እኔ እህቴን ከሚከፋት ሁሉም ነገር ሊቀር ይችላል፣ ጥንቅር ብሎ ሊቀር ይችላል፣ ምንም ነገር ወላሂ። እና አሁን ገብቼ ሁሉንም ያለውን ነገር ለማስረዳት ሞክራለሁ። እህቴ ታውቋታላችሁ፣ ቦግ ነው የምትለው በአንዴ። ግን እኔም ትዕግስቱን ይስጠኝ፣ ለማስረዳት ሞክራለሁ። እኔ ምን ያህል እየተከፋው ምን ያህል እየተሰማኝ እንደሆነ። ማለትም አሚር የኔ ባል ነው፣ ህይወቴ ነው። ማንም እንዲነካብኝ ማለት አልነካችሁብኝም እኮ አውቃለሁ፣ ግን ማንም እንዲጠጋው አልፈልግም። በቃ እኔ ነኝ፣ ጓደኞቹ ናቸው፣ አለቀ። የኔ ዘመድ ደግሞ ለሱ ምንም ቢሆን የኔ ዘመድ ናት እንጂ የሱ ዘመድ የሱ እህት ልትሆን አትችልም። እሷ እየተረዳች ያለችው ነገር እህቴ ቢሆን እኔ የአሚር እኮ ወንድሜ ነው ወንድሙ አይደለም እንዴ? ሴጣን ቢያሳስተውስ? እሷ ብትሳሳትስ? ሴት ልጅ ደግሞ ታውቃላችሁ ምን ያህል ልታሳስት እንደምትችል። ማለት እሷ ፈልገውም አይደለም አውቃለሁ፣ ግን በቃ ውስጤ በጣም እየተጠራጠረ ነው እውነቱን ለእናንተ ስነግራችሁ ማለት ነው። እና እስኪ ያለውን ነገር እናንተም ኮሜንት ላይ አስረዱኝ። ሲቀጥል ደግሞ ኦሊ
በቃ አንድም ዛሬ የጠራሁት ነገር በቃ በዚሁ ነው። ሰምተኸኛል፣ ሁሉንም ነገር ለኦዲየንስ አብራራ ሰምተኸኛል። እና በቃ አንተ ነህ ያመጣሃት ማለት ያመጣሃት ስልን ነይ ብለህ አላመጣትም አውቃለሁ። ግን ከአንተ ጋር ነው ያለውን ነገር የተወያያችሁት። ከአንተ ጋር ነው። አልተመቻትም። አቤት አልተመቻትም። ለምን እህትህ ጋር ለምን አትወስዳትም? አንተ እህትህ ነች አይደል? አሚር ጋር የሚያስመጣ ምንም አይነት ምክንያት የላችሁም። ሩም አለ፣ ብር አላት። ባይኖራት አንተ አለክ አይደል እንዴ? አለካ እንዴ? ብር ሩም ይዘህ ማሳደር አቅቶ ሆኖ አሚር ጋር የምታመጣት ስለ አንተንም እየወቀስኩ አይደለም። ግን ይሄ ነገር ትክክል አይደለም። ወለድ መታረም አለበት። በቃ አንቺ ቦታ ብሆን ማረገው ነገር ትክክል ነው። አንቺ በጣም 100% ልክ ነሽ። ሁሌም ደግሞ ልክ ነሽ እንደምልሽ። ውድ ቤተሰቦቻችን መጀመሪያ ሰላም አልኳችሁ። እንዴት ናችሁ የኔ ውድ ቤተሰቦች? እኔ አክፋሪዎች ፋሚሊዎቻችን ደህና ናችሁልኝ? እና እውነቱን ስነግርሽ አንቺ ማወቅ ያለብሽ ነገር እህትሽ መጥፎ ነገር ያሰበች አይመስለኝም። ጀስት አሚር ጋር መታ ከዚህ በፊትም ጥልም ስለነበሩ ከአሚር ጋር በጣም ኃይለኛ ጸብም ላይ ስለነበሩ እስከ ህግ እስከሚሄድ ድረስ ስለነበሩ ያን ነገር በደንብ ለመፍታት በፍቅር ደግሞ ከእሱ ጋር ማብራት ተቀምጣ ቤት ውስጥ ከተማውን እያስጎበኘ አብሮ እየዞሩ ከተማውን በደንብ እያሳያት በቃ የፍቅር ጊዜ ስልሽ የጓደኝነት ፍቅር የዝምድና ፍቅር ነው እንጂ በአንቺ በምታስብ አይነት አውቃለሁ። እንደዛ እንዳልሆነ እኮ አውቃለሁ። ግን እኔም ደግሞ እንደ ሚስት የሆነ የሚሰማኝ ስሜት አለ። አሚርን እንደምወደው ያህል የሆነ እኔን የሚሰማኝ ስሜት አለ። ማንም የማይሰማው ስለ አንተ ይሄ ነገር ሊገባ አይችልም። እንደ ተመልካች እኮ የሚስቱ እህት ናት። ምንም ሊፈጠር አይችልም። ግን እኔን ደግሞ ይሰማኛል፣ ይከፋኛል። ገባክ አይደል? ለዛ አሁን እዚህ ጋር ለኔ እዚህ ጋር እንዳልከኝ እሷንም እኔ ማስረዳት ቢያቅተኝ እሷን ማለት ባንዴ ቦግ እንደምትል ታውቃለህ። እኔ ማረጋጋት ቢያቅተኝ በቃ አንተ እንድታግዘኝ ነው የጠራሁት። በቃ ያለውን ነገር እኔ የተሰማኝን ነገር ለእሷ እንድታስረዳልኝ ነው የምፈልገው። እሺ እኔ እኮ ማስረዳት አስረዳልሻለሁ፣ ግን እሷ መጥፎ ነገር አስባ አይመስለኝም። ምክንያቱም እሷ ያሰበችው ልክ ነህ። ከስተ ቤት ውስጥ ሰላም አልነበረም። መጥፎ ነገር እሷ አስባ አይደለማ። እኔን መጥፎ ነገር አሰበችም አላሰበችም እኔን እየከፋኝ ነው። እህቷን ከሚከፋት ለምን ጥንቅር ብሎ አይቀርም? ለምን አትወጣም? በቃ እኔ ማረገው ነገር እኮ ነው። እኔ መቼም የማላደርገውን ነገር ነው እያደረገች ያለችው። እሱንም እህቴ ማለት ለታናሽ እህቷ እንደዚህ አትመኝም አውቃለሁ። ስለዚህ አሁን እንግባና እኔም በክብር እኔም እህቴን ወዳታለሁ። ስለዚህ ደግሞ ይኸውልሽ ለምን ተረጋግተሽ ውስጥም ስንገባ ደግሞ ተረጋግተሽ ፍታዋሪያ ትችላለሽ። ምክንያቱም አንደኛ አሚር የሚኖረው ተከራይቶ ነው አይደለ? ተከራይቶ እስከኖር ድረስ ደግሞ ሳንበጠብጥ በሰላም ነገሩ እንፍታ። እስከዚህ ደግሞ እህትሽ መጥፎ ነገር እንዳላሰበች ከዚህ በፊት ነግራኛለች። ምክንያቱም እህቷን ያመጣኋት እኔ ነኝ አሚር ቤት አይደለ? ሳመጣት ምን መጥፎ ነገር እንዳላሰበች መጥፎ ነገር እንዳላሰበች እስከዚህ ደግሞ አሚር የመረጠችበት ምክንያት ደግሞ ሆቴ ማድረግ ትችላለች፣ እኔ ጋር መምጣት ትችላለች፣ ቤተሰቦች ጋር መሄድ ትችላለች። ግን አሚር ያሰበችው ከአሚር ከዚህ በፊት ጥል ስለነበረ ያንን በሰላም መንገድ ለመፍታት ያን የመጥፎ ጊዜያቶችን ደግሞ በጥሩ ለመካስ ያሁን እሷ ያሰበችው ያ መጥፎ ጊዜያት እዛ ጋር ስንት ነገር ልክ ነው። አሁን ደግሞ አንተ ደግሞ እኔን እየጎዳኝ ነው። ልንገርህ አንተም እንደዚህ የምትረዳ ከሆነ እኔ ይከብደኛል። ስለ እኔን እሱና እሷ ያላቸውን ቅርበት ለመጨመር ሲባል ግዴታ እኮ ሄዳ ማደር እኮ የለባትም እንዴ። የሆነ ቦታ ተገናኝተው አሚር እንደዚህ ተፈጠረ ይቅርታ ምናምን፣ አሚር ዛሬ እንገናኝ፣ አሚር ዛሬ ፎቶ እንደዚህ እንነሳ፣ አሚር እንደዚህ ስለ ዝምድናህን ማጠንከር እንጂ ማለት እኔ በሌለውበት መገናኘት ምንም ስለ አውቃለሁ። አሁን ማንም ሊቀየመኝ ይችላል እዚህ ጋር አንተም ማለት ጥሩ አላስብ። በቃ እኔ ጥሩ አላስብም። አለቀ በቃ። ሰይጣን ያሳስታ ሰይጣን የሚገባበት ነገር አይታወቅም። አለቀ በቃ። አንቺ የምትይውን ነገር ፈጣሪ እንግዲህ ጨመረበትና ዛሬ ከቤት እናስወጣት። ምክንያቱም በቃ አንቺም ልብሽ እርፍ እንዲል ቀለል እንዲል ከአሚር ቤት እናስወጣት። አሚርም ደግሞ እንጃ እውነቱን ነገር አሚር ደግሞ ምን እንዳሰበ ምን እንጃ ለምን ቶሎ እንዳላስወጣት ለምን እሺም እንዳለ ያለ ለአሚር እኮ ነገር ይከብደዋል። አንተ አሁን የሚስት እህት መጣ አንተ ቤት ለራስህ ዘመድ ነኝ ብሎ ስላሰበ ነው እሱ። ግን ዜና አንቺ ስሜት መጠበቅ አለበት ታውቂያለሽ። ስለ አንደኛ ነገር አሚር በጣም የዋህ ነው። ምንም ስለ ነገሮችን እያወቀ ስለ እሱ ምንም አይነት ነገር በመጥፎ አስቦት አያውቅም አውቃለሁ አሚር። እሷም እንደዛው። ግን የሚፈጠረው ነገር አይታወቅም። ነገር ከተበላሸ በኋላ ለምን እንቀያየም? እኔም ከእህቴ ለምን ልቀያየም? ለምን ከአሚር ጋር ለምን ልለያይ? ስለ ገና በጊዜ ነገሮችን ማስተካከል እየተቻለ የሆነ ነገር ደግሞ ልንገርህ አንተ ሆነ ስትገኝና ተመልካች ሆነ ስታስበው ይለያያል። አንተ ጥፋት እየሰራ ከሆነ ጥፋተኛ ነኝ ብላ አታስብም። የሚያይ ሰው ነው ሊነግርህ የሚችለው። ቤት ትክክል አይደለሽም፣ እንደዚህ እያደረግሽ ነው እና እሺ ካመንኩበት እሺ። ስለ ይሄ ደግሞ ልጅ ነው በቃ የታወቀ ነገር ነው። ከባድ ነው
ስለዚህ ነገርሽ ቤቲ እንዲከፋሽ አልፈልግም። ቤተሰቦች ታውቃላችሁ ምን እንደምወዳት እኔ እንደምትረዳኝ ስለማቅ ነው አንድም አንተን የጠራሁት። ሲቀጥል ከኪያ ጋር ያለህን ነገር ያለህ ቅርበት እሷን ለማስረዳትም ይሆናል ማለት እንዲህ ብትላት አንተን ከኔ ይልቅ አንተን ትሰማሃለች በሚለው ነው የመጣሁት። ስለዚህ ወልጌ እንግባና ከመግባታችን በፊት ግን ቃል ግቢልኝ እና መዝመና ከምንሄድ እዛ እንዳትጨቃጨቂ በሰላም መንገድ እንፈታዋለን። እሺ በቃ እኔ እንዳመጣሁት እኔ በሰላም መንገድ እንፈታዋለን። ወደ ቤተሰቦቻችን እንግዲህ አሚ ሰፈር ነው ያለ ነው። አሏሽም ነበረ ቃላባ ያረገኝ ዳግም ተመልሶ ፍቅር አገረሸ እንዴት ናችሁ? ስልኩን አልይዝግና ኪያ አልኖረው ደብሮሻል? ምን አልደበረኝም ስልሽ ማለት ያለብን ነገር አለ። ኪያዬ ምን አሚል ሴት መጀመሪያ አሚል ያሚል የት ነው እኮስ እዚህ ነው ወይስ ወጥቷል? ልኪናለ እሱ አሪፍ ነበር። ብቻ ቤት ይኸውልሽ ጭንቅ ብሏታል። ኪያ ቤት እንደማስረዳሽ እራሱ ግራ ገብቶኛል። ማለት ለአንቺ ምን ብዬ በምን መንገድ ምን ለማስረዳሽ እራሱ አላውቅም። ምን እየተሰማኝ ያለውን ስሜት ምን ይሰማሽ? ማለት አይኔን አይተሽ መረዳት ከብዶሽ አይደለም? ከስ ደብሯታል እኮ ምን ነው ይኸውልሽ ኪያ መጀመሪያ በስነ ስርዓት እናውራ። ተናሽና ቁጭ በይና ወለሽ ነው ታይተሽ ነው በዚህ ስለደቀም ነው። እሺ ታይተሽ ያውራ ከልብም ነው። እሺ አስተሽ ኪያ አሁን ልትወጪ ነው ወይስ ወጥተሽ ነው የተመለስሽው? ኖ ስራ ሰርቻለሁ። ቤት ማሰራርቼ ምናምን ነገር አሁን ገና ልብስ ቀይሬ ምናምን ነገር ሾርሽ ትንሽ ያለመደብሽን ስራ ሰራርተሽ ጨርሰሽ ጆሮ ጌጥ አድርገሽ ቻፕስቲክ ተቀብተሽ ሲቀጥል እንደዚህ ወገቡ ጋር እንደዚህ አይነት ሰንሰለት ያለው ማለት ቤት ውስጥ የማይለበስ ጂንስ ሱሪ ለብሰሽ እንዴ ምን ያምርባታል? አይደለም ያምርባታል። እህቴ ቆንጆ ናት። ድሮ ባውቃለሁ። ስለ ቆንጆ ነው አይደለም ግን ያኖች ነገሮች ያ በእናትሽ ታይ ከኔ ቆንጆ ከፍቶኛል። ኪያ ምን አባሽ ምን ሆነሽ ነው ስልሽ አሁን አንቺ ኪያ እንዳትቀየሚኝ አሁን ስልሽ በምነግርሽ ነገር አልቀየምሽም። ንገሪኝ በቃ እኔ መናገር ያለብኝ ነገር መናገር አለብኝ። ሁሌ እኔ እየከፋኝ መዋል ማደር የለብኝማ። እኔ ራሱ ሲከፋሽ ይደብረኛል። ተናገርሽ ኪያ ከልብሽ መስኝ ባይዘ ከልብሽ ነው ያለው አሬ እንደዛ አቻው ሄደራችን አስቆ ጓደኛው ስፖክ አማካኝ ለመወሰን ነውና እሺ ውዴ ምን ሆነሽ ነው? ንገሪኝ። አሁን እዚህ የመጣሽበት አሳማኝ ምክንያት የለሽም ኪያ። እዚህ የመጣሽበት ቤት አልተመቸኝ። ወይኔ ዛሬ ነው ተጨቃጨቅ ነው የመጣሽው እኮ ቆይ አይደለም በመጮህ የሚሆን ነገር የለም። የኔ ወደ መጀመሪያ በትክክል አዳምጪ እሺ። እኔ በቃ የተሰማኝን መናገር ፈልጋለሁ። እሺ ተናገር። የተሰማኝ ምንድነው እዚህ ቤት ምንም አንቺ እዚህ ቤት የሚያስመጣስ ምንም አይነት ምክንያት የለም። ሲቀጥል ደግሞ የኛ ቤት ምንም የማይመች ነገር ያለው አይደል? ቤታችን ይመቻል። ያደግሽበት ቤት ነው። አልተመቸኝም ብትይ ይሄን ፍራሽ ገዝተሽ ከምትመጪ እዛ ገዝተሽ እኛ ቤት ብትገቢ ምንም የሚጎልብሽ ነገር የለም። ቤቴማ አልጋ ላይ ነው የምተኛው። ቤቴ እኮ አልጋ ላይ ነው የምተኛው። ቤቴ አልጋ ላይ ነው የምተኛው። ያው እዚህ ደግሞ ስመጣ ሰው ቤት ባዶ እጄን አልመጣም ብዬ ነው ፍራሽ ያዝኩት እና ደግሞ እንደምታየው አረፍ ብዬበታለሁ። ለዛ ነው ምንም አንቺ ነገራትና ቤት አሁን አሚር ቢመጣ ጥሩ ሰማይ ክርክር ነው የፈጠሩና አውጣት እንጣ አሚር ይወድሻለኛ በዋህነት ነው ያስገባሽ እንጂ እሱም እዚህ እንድትኖር አይፈልግም። እኔም እንደዛ አላሰብኩም። አንቺን ሳመጣሽ ነው እዚህ ቤት ነው የምትነግሪው። ሽቃም ይሄን ተሸክፈን ስንመጣ ምናምን በቃ ይሰራይ እስታንዱ ለቀን ወይ ደግሞ የሆነ አይደለ ትንሽ በጣም ቆየሽ። በጣም እየገረመኝ ያለ ነገር አለ። ሁሌ እየጠረጠርሽ አይደለም? እሺ ምንድን ነው ጠረጠርሻለሁ? እና ታዲያ ምንድን ነው እንደዚህ የሚያደርግሽ? የሚመስለው ባይዘው የሚመስለው እየጠረጠርሽ ነው የሚመስለው። እኔ እቺን እየጠረጠርሽ አይደለም። አንቺን እንዴት ጠረጠርሻለሁ? አንቺን አይደለም የምጠረጥርሽ። ሊፈጠር ይችላል ብዬ አይምሮዬ ሊፈጠር ይችላል ብሎ የሚያስባቸው ብዙ ለምን ታስቢያለሽ? ሲጀመር ማሰብ የለብሽም። ከጭንቅላትሽ እንደዚህ አይነት መርዝ አስተሳሰብ አውጭና ጣዩ። ለምን ታስቢያለሽ? አይደለም ኪያ፣ አይ እንትን ነገሮች ከተበላሹ ሱካር ነው መርዝ አይደለም ትለኛለች እንዴ? ይሄ በመዳው ሌላ እየጠረጠርሽ ነው እንዴ? ምን ሆነሽ ነው ኪያ? በእናትሽ አሁንም ቢሆን እኔ እኮ እህትሽ ነኝ። እንዴት ነው ያንቺን ባለ እንኳን ሌላ ነገር ሊፈጠር ቀርቶ ሲጀምር በሌላ አይን እንዴት ነው ላየው የምችለው? ምን ሆነሽ ነው? ምን ሆነሽ ነው? ኦርቶዶክስ እኮ ነኝ። ምን አይነት አመለካከት ነው ያለሽ?
ኪያ አንቺ ታያለሽ እያልኩሽ አይደለም። ቆይ እስኪ አውላዳ እንዴ እስኪ አንቺ ስለ ጮሽ ምንም የሚፈጠር ነገር የለም። በቃ ደከም ብሎኛል ራሴ ተይኝ በእናትሽ እኮ በቃ ስሚኛ፣ እኔን እየከፋኝ አንቺ እዚህ ጋር ምንም ነገር ብታደርጊ ስልሽ እኔን እየከፋኝ ነው። ለምን ሁሉም ነገር አይቀርም እኔ ለአንቺ ብዬ ማለት ነው መተው ካለብኝ ምንም ነገር ተዋለሁ። ግን ስሚኝ፣ ግን ይሄ ደግሞ በቃ የኔ ህይወት ነው። ሲቀጥል አንቺ እዚህ ጋር ልብስ መቀየር ሊኖርብሽ ይችላል። በቃ ሴት ልጅ ነሽ። አሚር ፈልጎ አይደለም ያይሻላ፣ ውስጡ የሚለው ሌላ ነገር ሊኖር ይችላል። አሚር እኮ አይደለም ሊሳሳትብሽ ይችላል። ፈልጋሽ እሱ አንቺም እሱም ፈልጋችሁ አይደለም። በኢየሱስ ኪያ ረበናሽ ነገር ሐሳባው ዲናጤ በእናትሽ መቼም ነው ማያደርገው እንደዛ ነው። ቢሳሳት የሰው ልጅ ነኝ አይደል? ኪያ ወንድምሽ ነው። በእናትሽ ተጨቃጨቁ ነው ጭቅጭቅ ነው የመረኝ። ኪያ አይደለም ቆይ ሌላ የፈለግሽው ነገር አለ። በእናትሽ ሹቱ ሂዱቱ ኪያ ኮረሻል ነው የመጣ ነው። ሂዱቱ በቃ በእናትህ ነው መጨቃጨቅ ነው የሰለቸኝ። እግዚአብሔርን ልጨንቆኛል። የሆነ ያውጡልኝ ሰላሙኝ እረፍስ አይውጪ ምን አባሽ ውጪ ያንቺ ከበቤት የምታዥኝ ቆይ ማን ማለት ነው እንዴ? እንዴት ነው አንቺ ውጡ የምትይልኛል? ወይኔ መመዳህለም ውጪ ውጣ፣ አንተ ውጣ፣ አብራቱ እዛ ውጣ። ለመጨቃጨቅ ነው እንደዛ ነው። ኪያ አልወጣም ውጪ። ምንድነው በቤት በእናትህ ይዛት በቤት ማን አንቺ ቤት ያደረገው? ማን አንቺ ቤት ያደረገው? ይሄ ቤት እኮ የአሚር ቤት አይደል እንዴ? ወይኔ አንተም ለጭቅጭቅ ነው ይዛት። ውጪ በእናትሽ ውጪ። እንደውም ኪያ ምን ሆነሽ ነው? ምን ሆነሽ ነው? አይምሮሽን ያምሻል። ጭራሽ እኔን ውጪ ትይኛለሽ። ለምራንሽ ለምን ሆነሽ ነው? ምን ሆነሽ ነው? የምትለው ነገር ራሱ እኮ ጋር አይደለም። ቆይ አይደለም። እቅድሽ ምንድነው? ሐሳብሽ ምንድነው? ሲጀመር እኔ እቅዳችሁን አውቃለሁ። ወይስ ማለት ነው እቅዳችሁን አውቃለሁ። እኔ እዚህ ጋር እቅዳችሁን ጠንቅቄ ነው የማውቀውና ማለት ነው። አንተ ደግሞ እዚህ ጋር እንድንጠበቅ ቆመላት የምትከራከረው ታቆማለህ። አንቺ ደግሞ ስለዚህ እዚህ ምንም የሚመለከትሽ ነገር የለም። ካምባላ ያለሽ ስሚኝ፣ እህትነት ሊቀር ይችላል። ወደዛ ህይወቴን አትበጥብጪ። እዚህ ጋር መተሽ ማንም ህይወትሽን አልበጠበጠም። ማንም ህይወትሽን አልበጠበጠም። እሺ እኔ ጋር አተካሩ እንዳትገቢ። ምን ሆነሽ ነው? ቤት ቢሆንሽ እዚህ መጥቶ እንዴት እንደሚያደርጋት ቤት አንቺ የምትበጠብጪው ልቀቀኝ። እንዴት እየሆነች ነው? አልወጣም ትለኛለህ። የወላ አሚር እኔ ማለት በሰላም ቤት አጽዳድቼ ነው በሰላም አረፍ ብለው ነበር። አረፍ ከማለት ጌታ ይዞ እንደመጡ ነው ይሉት። ምን ማድረግሽ ነው? እንዴት እንደዚህ ታደርጊያለሽ? እንዴ ምን ማድረግሽ ነው? ማለት ነው ይኸውልህ፣ ስማኝ አሚር፣ ነገር ነው አሚር። ከረፈደ በኋላ መንቃት ምንም ነገር አይሰራም። ከአሁኑ ነው ሁሉንም ነገር። ለምንድን ነው ቤት የምትበጠብጪው? ነው የተባልሽው እንዴ? ለምን ነው ለምን እያወራ ያለው ነገር አይታስቺ ነው እንዴ? ኑጥ አሚር በሰላም ምንድን ነው የበጠበጡት? ባባ ቆይ ስማኝ፣ ውጣ። አንተ ነህ ደግሞ መዘዝ ይዘብኝ የመጣ ውጣ። ውጪ። ቆይ ስማኝ፣ እሺ ና እኔ ነበር ጥፋተኛው እኮ ነይ ውጪ። ውጪ። አልወጣም። ቆይ ቤት የመጣ ህንጣችን ነው። ውጡ። ለምን ገደል አይገባም በቤት? ስማኝ፣ ከኔና ከሷ አሁን ትመርጣለህ? እኔን ውጪ። ውጪ። እኔ ከአንተ ጋር እየጠረጠረች ነው። እቺ ያምባ ጤነኛ ባጅን አንቺ ታይ በቃ አንቺ ታይ ውጪ። አሚር ነይ ልታስወጣኝ ነው? አይደለም ነይ ውጪ። ምን ጎረቤት እየበጠበጠ ነው? ውጪ ማሩ በቃ ማርያም ውጪ። ችግር የለም በዚህ ተረጋግተህ ኪያን ምን ሆናችሁ ነው? ለምን ነው የምትበጠበጡት? ምንድነው በጠበጠው? ላይ ከተኛሁበት እኮ ነው ማለት ሲጀመር ማለት ነው። እግዚአብሔር ማለት ነው። ስራ ሰራርቼ ምናምን ቤት አጽዳድቼ ምናምን ነገር ምግብ ምናምን ሰራርቼ አረፍ ልብስ ምናምን ቀይሬ ሻወር ገብቼ ልብስ ቀይሬ ገና አረፍ ከማለት መጣ። ለምን እንደዚህ መጣሽ? ምን አለ ያ ታሪክ የምታወሪው እኔ እኮ ተደውሎልኝ እኮ ነው የመጣሁት እንዴ። እግዚአብሔርን በእጄ ነው ጦስ የምትሆነች ልጅ እንዴ። ምን ማለት ነው? ቤት ይደረም ተናገር። ቤት እንድትናገርብኝ አልፈልግም። አሁን አንቺ በቃ ተረጋጊ። በቃ ማንም አይምጣብሽ እኮ እኔ ማንንም እኮ አልጠራሁም። ምን አሁን ነው እኮ ነው የመጡብኝ። እኔ ምን አደረኳቸው? እኔም አልመጣሁም አይደል እንዴ። ቤት እንድትናገርብኝ አልፈልግም። ምን ነገር እኮ እኔ ምን ነገር እኮ ማሚር ራሷ ነች የመጣችው። እኔ ምን አደረኳት? ራሷ ነች የመጣችው። በቃ ለሷም እኔ የሚቀርታ ጠይቃታለሁ። አንቺ በቤትሽ ተረጋጊ፣ ተቀመጪ። በቃ እኔ አርፌ ተቀምጫለሁ። ለምን እንደመጡብኝ ሰላም ይነሱ ይበስማን ቦል ሲያስጠሉ። በቃ አሁን እንኳን ቤት ውስጥ ይቅርታ እንጠይቃትና ማን ነው ይቅርታ እንጠይቃት? አይሆንም። በቃ እኔ ቤትን ይቅርታ አሁን ከቤት ጋር እንድትጣይ አልፈልግም። እና ታዲያ ምን አድርጊ ነው የምትለኝ? ሰላም ተቀምጫለሁ። ለምንድን ነው የመጣኝ መበጣበጠኝ? እኔ እኮ አረፍ ልበል ብዬ እኮ ነው የመጣሁት። መቀመጥ እኮ አላወቅተኝም። አረፍ ልበል ብዬ ነው የመጣሁት። እና ታዲያ በሰላም ተቀምጫለሁ። መጥተህ ሰላሜን አሳጡኝ። በቃ ደህና ራሴን አዳውጪው። ደህና ስሆን
ለከኔ ምን ነው የምትፈልገው? እቺ ጠላባ ነኝ እንዴ? ለቶን እንጂ ነው ነው በቃ ቤቴን ላዋራትና ላረጋጋት በቃ ማለት አያዛ ባትረጋጋ ቤት ልትቆም ምን አገባኝ እንዴ? ያው ምን